መካን ወይስ ኢየሩሳሌም ልትል ነው? መካ መካ ብሎ ቃል በቃል ራይሴን አሳየኝ። መጽሐፍ ቅዱስ ለኔ እንግዳ ከሆነ ለአንተ ካንተ ልማር። አብሽር ችግር የለም። እሺ አሳየኝ። ኢየሩሳሌም ከሆነ ኦፍኮርስ ይገኛል። አብሽር እሱም ቃል በቃል ሂዱ አይልም። ይሄዱ ይላል ወደ መካ አሳየኝ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ብሉይ ኪዳን በዕብራይስጥና በአረማይክ። የጌታ ሰው አሁን ተከታተል። በጣም ጥሩ። እዚህ አሁን ቀጥታ ዕብራይስጡ ላይ እንሄዳለን። ዕብራይስጡ ላይ ከመሄዳችን በፊት ግን የመጀመሪያ አማርኛውን ላሳያችሁ ምን ብለው እንደተረጎሙላቸው፣ ከዚያ ዕብራይስጡን እንሄዳለን ማለት ነው። እሺ አሁን የአማርኛውን መጽሐፍ ቅዱስ እንመልከት። በመጀመሪያ የት ጋር እንሄዳለን? ብሉይ ኪዳን ኦሪት ዘጸአት ምዕራፍ 5 ቁጥር 1። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ ሙሴና አሮን ታላላቅ ነቢያት ናቸው አይደለም? ወደ ፈርዖን ጋር መጥተው ምን አሉት? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ የእስራኤልን ሕዝብ ግብፅ ላይ ነበሩ አደለ? ዛኔ በፈርዖን ግፍና በደል ስር ነበሩ አደለ? ከእርሱ ግን ይኖሩ ነበር እና ሕዝቤን ልቀቅና በዓል ያደርጉልኝ ዘንድ እያለ ነው ይላል። ለመሆኑ ዕብራይስጡ ምን ይላል? ወደ መካ ሂደው ሀጅ ያደርጉ ዘንድ ነው የሚለው። ይህን በማስረጃ ላሳያችሁ። በዕብራይስጥን የተጻፈው ብሎናል። ምዕራፍና ቁጥሩን ጻፉ አንዴ ኮሜንት ላይ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 አይደለም? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ቀጥታ ዕብራይስጡ እንሂድ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ባይብል ከዚህ ጋር ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ ታገኛላችሁ። እኛ የምንገባው የት ነው? ኦሪት ዘጸአት። አሁን ምዕራፍና ቁጥር እናስቀምጣለን። አይዋ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ አማርኛ እየቀየረ እንሄድ። እኛ ኢትዮጵያኖች ስለሆነ ወደ አማርኛ እየቀየር ነው እንሄዳለን። ዕብራይስጥ የሚለው ላይ ቀጥታ ሄደን እናያለን። ዘጸአት 5 ይታያል አይደለም? ዘጸአት 5 አሁን ሂብሩ የሚለው ጋር እዚህ ጋር እንገባለን። HEV ሂብሩ መልካም። አሁን ወደ አማርኛ እንቀይረዋለን። ወደ አማርኛ እንቀይረው። አምሃሪክ ይላል። እሱን አውቀዋለሁ። ከአንድ መረጋጋት የአማርኛ ወደ ትይዩ ዕብራይስጥ ሂድ ይለናል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ። እንሄዳለን፣ ችግር የለውም፣ አዛዥ ነን። ከዚህ ጋር እንገባለን። እሺ መልካም። አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ። ምን ይላል? የሀጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሀጅ ማድረግ። ወዴት ነው ይሄ ሀጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው። ይህ ሀጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሀጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይህን ቃል አንብበው። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ። ምን ትላለች?
ወደ መካ ሀጅ አድርግ አይደለም? ዘመንህ ይባረክ ያውና የጌታ ሰው። ስለዚህ ቀጥታ እዚህ ጋር ምን አደረጉባችሁ? ሲሸውዳችሁ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ። ወደ ምድረ በዳ ሂደው የሶስት ቀን ጉዞ እንደሆነ ይገልጻል እዚህ ጋር የሚገርማችሁ ማለት ነው። ወረድ ብሎ የ3 ቀን ጉዞ ቦታች አለ አይደለ? ምን ይላቸዋል? እርሱም የዕብራውያን አምላክ ተገናኝ ቸነፈር ወይም ሰይፍ እንዳይገጥምን የ3 ቀን መንገድ በምድረ በዳ እንሂድ። ከግብፅ ሀገር ተነስተው እስከ መካ ድረስ እስኪሄዱ ወደ መካ ሄዳቸው ሀጅ አደረጉ። ስለዚህ ወደ መካ ሄደው ሀጅ እንዳደርጉ ታዘው ነበር ነብያ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ ማ ሚን ነቢይን ኢላ ወቀድ ሐጀ ልበይት አሉ። ማንም ነቢይ የለም ወደ መካ ሄደው ሀጅ ያደረገ ቢሆን እንጂ አሉ። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በእርግጥም እውነትን ተናግረዋል። አላህ በቁርአን ላይ ሲናገር አብርሃምን እና ኢስማኤልን ስሩ ካላቸው በኋላ ካዕባን ከሰሩ በኋላ ምን አሉ? ምን አላቸው? አላህ ትእዛዝ ሲያወርድለት ለአብርሃም ወአዚን ፊ ናሲ ቢልሐጅ፣ አብርሃም ሆይ ሰዎች ሁሉ ከአንተ በኋላ የመጣ ሁሉ ትውልድ እንዳለ ወደዚህ መጥቶ ሐጅ እንዳደርግ እዘዝ አሉ። ወአዚን ፊ ናሲ ቢልሐጅ፣ ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዛቸው። አብርሃምም ይሄን ትእዛዝ ሰጠ። ከእርሱም በኋላ እስራኤላውያን ነቢያቶች ሁሉ እየሄዱ ያደርጉ ነበር። መሲሁ በሚወርድ ጊዜ ሐጅ እንደሚያደርግ ቃል በቃል አሳያቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም አሉ የንዚሉ ዒሳ ብን መርየም ፊ አኺር ቤትላሂል ሐራም። አይ መካ ምን ችግር አለው? ሄጄ ቢያደርግ መንገዱንና ብር ስጠኝና ሄዳለሁ። ምን ችግር አለ? መካ እኮ ችግር የለውም። ወይ ስመኛ፣ እሱ አታለም። ዋናው እሱ ነው። ስመኛ ምን መሰለህ? አብርሃም፣ ይስሐቅ፣ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አቶ በግብፅ አገር ላይ የኖሩትና ከ400 ዓመት በኋላ ወደ አገራቸው ወደ ካንአን አሁን አንተ እንደምትለው ተመልሶ ጥንት ነበሩ ካናናውያን ነበሩበትን አገር አብርሃም ከኡር ካናናውያን አገር ከወጣ በኋላ እዛ አገር ላይ ኖሮ ከዛ በኋላ እዛ መስዋዕት አድርጎ መስዋዕቱን ሰርቶ ከኖራ በኋላ እሱ የወለዳቸው ልጆች እነ ያዕቆብ ዝርያ 75 ሰዎች ወደ ግብፅ ሄዶ ተመልሶ አብርሃም ወደ ነበረበት ወደ ካናን ምድር እንደተመለሱ ቢያሳይ ነው። ይሄ ምዕራፍ 5 ላይ የምናገረው ይሄ ቦታ ቅድምት ላይ አሁን አረቦች ብለህ የምትናገረው ወይም ሀጅ ብለህ የምትናገርበት አገር ቀደም ብሎ የአብርሃም አገር ነበረው። አብርሃም ግን እዛው ኑሮ እዛው የሞተበት ነገር ግን ይስሐቅና ያዕቆብና ልጆቹ ወደ ግብፅ ሄዶ ተመልሶ የገቡበት አገር እኛ መጽሐፍ ላይም አለ። በዕብራይስጥ መካ ይለዋል። በእርግጥ እኔም አይቼዋለሁ፣ አንተም አሳይተዋል። ግን ያ አገር አሁን በእርግጠኝነት አብርሃም ዝርያ ነው ያሉት። የአብርሃም ዝርያ በዛ ቦታ ሆናሉ ወይ ቀረቦች ስመኛ አስተነሰኛ በዕብራይስጥ መካ ነው ያልከው? ስመኛ አየንበት እኮ በዕብራይስጥ መካ ይለዋል ያልከው የቱን ነው? አሁን አልክበት ስፍራ መከርል ማለት ሀጅ አልኮን ቦታ መከርል ማልኮ አንተ ሀጅ ለዋለል ማልኮ በዕብራይስጥ መካ ነው የሚለው አላየንም። እንደውን ከዚህ በፊት ታውቀው ነበር? የለም ብለህ ነበር። እኛ በዛ ያለ የምንሄደው ስመኛ ኮሜንት ለማሰት ሞክር። እኔን ስመኝ መጀመሪያ እኛ የምንይዘው በዚህ አይደለም። አሁንም እንደዛ ሊይዝም መጀመሪያ በጥንቱ ላይ የአረቦች መሬት፣ የኡስማኤል መሬት፣ የኢያቡሳውያን መሬት፣ የፈሬዛውያን መሬት ስመኛ የካናናውያን መሬት ነው። አገሩ የካናናውያን፣ የኢያቡሳውያን፣ የፈሬዛውያን አገር ነው። እስራኤላውያን ደግሞ ተመልሰው ወደ አገራቸው ሲገቡ ስሙን ኢየሩሳሌም ብሎ ስም ወጥቶታል። እሺ ይሁን። ይሄኛውን አገላለጽ በዕብራይስጡ ስንሄድ መካ ብሎ ስንል አጣላም። ምክንያቱም ኢየሩሳሌም አይልም። ይሄ ቃል እንደዛ አይልም። አዎ ኢየሩሳሌም አይልም። በቃ እሺ፣ የዕብራይስጡ ኢየሩሳሌም እንደሚል የሆኑ ቃል አሳየን። በቃ ትልቁ ላይ ላድርገው። ወራት ተብዘህ ኢየሩሳሌም አይደለም። አንተ መካ ነው ካልክ እሺ መካ እንበል። አሁን ኢየሩሳሌም ነው አላልክም እንዴ? በእርግጥ ኢየሩሳሌም አይደለም ማለት ኢየሩሳሌም ነው። አብርሃምና ይስሐቅ የገቡበት ሀገር ኢየሩሳሌም ነው።
አሁን ልክድ አልችልም እኮ ነኝ። አብርሃምና አብርሃም አልገባም። ያዕቆብ ዝርያ የገባበት ሀገር ኢየሩሳሌም ነው። እስራኤላውያንም ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። ጨረስክ? አልጨረስክም። ቆይ ለምን ጣልቃ ትገባለህ? እስራኤላውያንም ወደ ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። አብርሃም አልሰገደበትም። እዛ ቦታ መስዋዕት አድርጎታል። እሱ ሞቷል፣ ተቀብሯል እዛው አካባቢ። የይስሐቅ ዝርያ ወደ ያዕቆብ ዘር 75ቱ ሰዎች ከግብፅ ምድር ወደ እስራኤል ሀገር ወደ ምንድነው ወደ ኢየሩሳሌም ሲመለሱ ፊታቸውን አድርጎም የኖሩበትም ሀገር እዛ ሀገር ነው። ሲበተኑ የሚሰግዱት ወደዛ ነው ኢየሩሳሌም። ስለዚህ አሁን ጥንት ላይ ስንሄድ ግብፃውያንን ለቆ ወደ አገራቸው ሳይመለስ ያ ስፍራ የአረቦች ወይም የካናናውያን ኢያቡሳውያን ፈሬዛውያን የሚባል ዝርያዎች ነበሩበት ስለሆነ በዚህ አንግል ስትሄድ ምናልባት ስፍራው መካኑ ልትል ትችላለህ። በዛ ያዘው እሱም ያጣላ ጉዳይ አይደለም። እኔ ዋና ጥያቄ እሱ አይደለም። ቆይ ስመኛ፣ ዋና ጥያቄ እሱ አይደለም። ማስደንገጥ ብዙ ያስወራል። ሌላ ነገር ሰርፕራይዝ ላድርግህ፣ ላስደንግጥህ እንትላለህ። አልተነገጥኩም። እኔ በእናትህ እሱን ልትነግጥ በምኑ ትነግጣለህ? አልተነገጥኩም። አላወራም። እንዳላወራ ከልክላለህ። ሌላ ድንጋጤ ልጨምርልህ ከይቅርታ ጋር ጥያቄ ልጠይቅ። ይሄኛው መጪው ሰላም እንዴት ነው? እሺ ዮኒ፣ ጸጋና ሰላም ይብዛልህ። ሰላም አለይኩም። ሰላም ወረህመቱላሂ ወበረካቱ። እንዴት ነው? አለን አልሐምዱሊላህ። ለእኔ ነው ጸጋና ይብዛልህ ያልከኝ? እንዴት ነው? አልሐምዱሊላህ። አዎ፣ 3 ጥያቄዎች አሉኝ። አንደኛው ምንድን ነው፣ ተኝተን ጀናባ ብንሆንና ጠዋት ለፈጅር ሰላት ስንነሳ ምናምን ውሃ ባይኖር እና ግን አሁን ለምሳሌ ውዱ ማድረጊያ ውሃ ምናምን ትንሽ ውሃ ቢኖረን እንዴት ነው የምናደርገው? እሺ፣ ሙሉ ሻወር የማያስወስደህ ከሆነ ተየሙም ታደርጋለህ። ያ ውሃ ትንሽ ከሆነ ሰዎች የሚጠጡት መጠጥ ውሃ ሊያስፈልጋቸው ይችላል። ያንን ለዛ እና ተየሙም ታደርጋለህ። ጀናባ ከሆነ ሰውየው ውሃ ከሌለ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ እየተናገረ ስለ ውዱ ማድረግ ስለ ሻወር እየተናገረ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሐኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ወኢን ኩንቱም ጁኑበን ፈጠሀሩ وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه يلا ينكره وإن كنتم جنوبا جنابا بتكونوا على يسوي لج انقلف تجيتوا بهلمو يزرف سشبي فطهروا يعني اغتسلوا يعني تزدادوا مالت زبوت على شعر وسبطات أبو مالتنا وإن كنتم مرضى كتامماتوا ታጠቡ ብሎ ሻወር ውሰዱ ብሎ ውሃ ከሌለስ መፍትሄ ሊያደርግ ነው አላህ። ወኢን ኩንቱም መርዳ ከታመማችሁስ፣ ለምሳሌ ሰውየው ታሟል፣ ቁስል አለበት እንበል፣ ጀናባ ሆነ። ይሄ ሰው ቢታጠብ ሻወር ሰውነቱ ላይ ውሃ ከነካው ሌላ ጉዳት ሊደርስበት ነው። ለዚህም መፍትሄ ሊያደርግ ነው አላህ። ወኢን ኩንቱም መርዳ አለ ከታመማችሁ አለ። አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ ወይንም ሰፈር ላይ ሆነ የሆነ ቦታ ወጣ ውሃ የሌለበት አካባቢ ሆንክ፣ የዛኔስ ጀናባ ብትሆን መስፈር አላህ መፍትሄ ሊያደርግ ነው። ታቻላለ ወይን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚነል ጋኢጥ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አው ላመስቱሙ ኒሳአ አው ጃመዕቱሙ ኒሳ ሚስቶቻችሁን ብትገናኙ
የዘር ፈሳሽ የዛኔ እንትን ቢከሰት ባይከሰትም ራሱ ከባል ከሚስቱ ጋር ከተገናኘ ሻወር መውሰድ ግድ ነው። ገብታችኋል? ላ ዩሽተረጥ ኢንዛል ልመኒ ፈውሉጅ አዘከር ኢላ ፈርጅ ልመርአ ዩጅብ ልغስል ዩጅብ አልእክትሳል። እሺ ይሄ ነው እንዳጠቃላይ። ሰውየው ከሚስቱ ጋር ግንኙነት ቢያደርግ ወይንም ደግሞ የዘር ፈሳሽ ቢያይ ጀናባ መታጠብ ግዴታ ቢሆንበት ውሃ በሌለበት አካባቢ ከሆነ ሰውዬ ተየሙም ያደርጋል። ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጥ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን፣ ውሃ ካላገኛችሁ በንጹህ አፈር ተየሙም አድርጉ አለ። ተየሙም ብሎ ማለት በንጹህ አፈር የምታደርገው የውዱ ስርዓት ተየሙም ተብሎ ይጠራል። ጀናባንስ በዚያው መልክ ነው የምናደርገው። ለውዱና ለጀናባ የምናደርገው ስርዓት አንድ አይነት የተየሙም ስርዓት ነው። ገብታችኋል? ፈምሰሑ ቢውጁሂኩም ወአይዲኩም አለ። በእርሱም በዚህ በአፈር ፊታችሁንና እጆቻችሁን አብሱ አለ። አያችሁ እንዴት ነው ማለት ነው? ቢስሚላህ ትሉና በመዳፋችሁ እንደዚህ መሬቱን ንጹህ አፈር ሰዒደን ጠይበን ስላለ ጣራ የሆነ ንጹህ አፈር ሽንት ምናምን የሌለበት ንጹህ አፈር ውስጥ ሄዳችሁ እንደዚህ መታት አድርጋላችሁ መሬቱን። ከዚያ በኋላ ፊታችሁን እንደዚህ ታብሳላችሁ። ከዛ ይሄንን የቀኛችሁን መዳፍ በእግራችሁ እንደዚህ ከላይ አበስ፣ ከዚያ ይኛውን በዚህኛው አበስ። አለቀ። ይሄ ነው ለውዱ ከሆነ። ለጀናባ ስትጥበት ለጀናባም እንደዚያው ነው። ለጀናባም እንደዚያው ነው። ምክንያቱም የቁርአኑ አንቀጽ ለሁለቱም ነው እየተናገረ ያለው። ሌላ ማስረጃ ከሐዲስ እግር አያስፈልግም፣ ችግር የለም። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሰሓቦች የሆነ ቦታ ወጣ ብለው ነበር። አብረዋቸው አልነበሩም ነቢያችን ሰለላሁ ዐለይሂ ወሰለም። የዛኔ ሰሓቦች የተማሩት ስለ ውዱ አደራረግ ተየሙም ነበር የተማሩት። ስለ ጀናባ ተየሙም አልተማሩም ነበር፣ አልደረሳቸውም። ይዛል እንደ አጋጣሚ ከሰሓቦች መካከል አንደኛው ጀናባ ሆነ። የሱብሒ ሶላት ደረሰባቸው። በቤት ሂጄ ሻወር እስከወስድ ብል ፀሐይ ሊወጣበት ነው፣ ሶላቱ ሊያልፍ ነው። እዚህ ሻወር እንዳይወስድ ደግሞ ውሃ የለም። ስለዚህ ምን አደረገ ይሄ ሰሓባ? ተየሙም አደረገ። ተየሙም ግን እንዴት ነው ያደረገው? የተማሩት ስለምንድን ነው ብያለሁኝ? ስለ ውዱ አደራረግ ተየሙም ነበር ቅድም እንዳሳየኋቸው። ስለ ጀናባ ትጥበት እንዴት እንደሚሰሩ የዛኔ አልተማሩም ነበር ገና። ስለዚህ ምን ብሎ አሰበ? ቅያስ አደረገ ይሄ ሰሓባ። ነቢያችን ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተየሙም ሲያስተምሩን ፊታችሁንና መዳፋችሁን አብሱ ብለው ካስተማሩ ለጀናባ ትጥበት ከሆነ ደግሞ ምናልባት ሙሉ ሰውነትን አፈር ሊነካ ይገባል ማለት ነው ብሎ አሰበና በአፈሩ ላይ ሄደው ተንከባለለ፣ ሙሉ ሰውነቱን አፈር እንዲነካ ዘንድ። ከዚያ ሰገደ። ከሰገደን በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጋር በሄዱ ጊዜ ጠየቃቸው፣ ያደረገውንም ነገራቸው። ጀናባ ሆንኩኝ፣ እርሶ ያስተማሩን ደግሞ ውዱ ለማድረግ ፊትና መዳፍን ያብሱ ነበር ያላችሁ፣ ነገር ግን ከጀናባ ከሆነ ሙሉ ሰውነትን መንካት አለበት አፈር ማለት ነው ብዬ በዚያ ቅያስ አስቤ እንደዚህ ታጠብኩኝ። ከዚያም በኋላ ሙሉ ሰውነቴን አፈር እንዲነካ አድርጌ ተንከባል እየሰገድኩ አላቸው። ضحك النبي صلى الله عليه وسلم ፈገግ አሉ፣ ሳቁ። እንደዚያ ማድረግ አይጠበቅብህም ነበር አሉት፣ አስተማሩት። إنما كان يكفيك أن تضرب بكفيك على الأرض الطاهرة فتمسح بهما وجهك وكفيك من الأعلى። ነቢያችን صلى الله عليه وسلم ምን አሉት? የሚበቃህ ይህ ነበር አሉት። ምን? أن تضرب بكفيك على الأرض الطاهرة በሁለቶቹ መዳፎችህ ንጹህ አፈርን ሄደህ መታ ማድረግ። ከዚያስ ፈተምሰሕ ቢሂማ ወጅሀከ ወከፈይከ ምን ልአዕላ በእነርሱም አፈርን በመታህባቸው መዳፎችህ ፊትህንና የእጆችህን የመዳፎችህን ላይኛውን ክፍል እንደዚህ አበስ ታደርጋለህ አሉት። ይሄ ብቻ ይበቃል። ስለዚህ ከዚህ ከሐዲስም ሆነ ከቁርአን የምንረዳው ምንድን ነው? ውዱ ለማድረግም ሆነ ከጀናባ ለመታጠብ አንድ አይነት የተየሙም ስርዓት ነው የሚደረገው። ኦኬ። ስለዚህ ውሃው በቂ ካልሆነ ነገራችንን ለመጣጠም ተየሙም ነው የምናደርገው ማለት ነው። እሺ። ሁለተኛው ደግሞ ዱዓ ቀድርን ይቀይራል የሚባል ነገር ሰምቼ ነበረ። እንዴት ነው? የተወሰነ ነገር ካለ መጥፎ ነገር በዛ አንተ በወንጀልህ ምክንያት የሚወጣብህ ነገር አላህ ስብሐነሁ ወተዓላ ያን እንዲመልስልህ መለመን ትችላለህ። ያንን አላህ ስብሐነሁ ወተዓላ እንትን ያለብህን በኃጢአትህ ምክንያት ሊወሰን ያለን ነገር ያንን ይመልስልሃል። ኢብራሂም ዓለይሂ ሰላም ጋር ነው ከአባን እንዲገነባ የታዘዘበት ባይብል ላይ አለ እንዴ? መጽሐፍ ቅዱስ ላይ ቅድም እንዳሳየናቸው ነው። እንደዛ ነው ያለው እንጂ እዚህ ስራ ብሎ ያዘዘበት ቦታ ላይ እዛ ላይ እስካሁን ድረስ አላየሁም።
ነገር ግን እዚህ ቅድም ያሳየሁባቸው ቦታ ላይ ወደ መካ ሄደው ሀጅ እንዲያደርጉ የዕብራይስጡን ቀጥታ ሄዳቸው ወደ አማርኛ ያስቀይሩት ያን ታገኛላቸው። ጀዛኩም ላኸይር። አንድ ጥያቄ ነበረኝ ሳስታውሰው ጠይቃለሁ። ከላይ ያለች ጠይቁ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ ደህና ነኝ። አንድ 3 ጥያቄ አለኝ። እሺ የመጀመሪያው ያው እንደምታውቀው ጅኖች ማለት ነው እንደኛው የራሳቸው ህይወት ያላቸው አገር ያላቸው ቋንቋ የተለያየ እምነት ያላቸው ናቸው አይደል? እና አላህ ሱብሓነሁ ወተዓላ እስልምናን ወደ እነሱ እንዲደርስ የሚያደርግበት መንገድ በምን አይነት መንገድ ነው? እስልምና ወደ እነሱ እንዲደርስ የሚያደርጉ ወደ እነሱ የሚላክ ነብይ አለ? እሺ መርሐባ። ነቢያቶች ለእነርሱም ነው የተላኩት። የማን? የእኛ ነቢያቶች። በእርግጥ በዑለሞች መካከል 2 ሀሳብ አለ። እዚህ ቦታ ላይ ጥያቄ ጠይቃቸው ስናገር ጊዜ ክላፍ ያለባቸው 2 ሀሳብ ያለባቸውን ነገራቶች እኔ ራጅህ የሆነውን አንድ ነው ብነግራቸው ይህን አንጠልጥለው ይወስዱና ሰዎች ይህ ሁሴን እንደዚህ ብለዋል፣ ሌላ ዑለሞች ደግሞ እንደዚህ ብለዋል እያሉ የሚያያይዙ ቅዱሳኖች አሉ። የእነሱ እንትኖች ደግሞ የኛ ማየሪዎች አሉ። ይሄን የሚያደርጉ ቦታቸዋል። አና አኽቢሩኩም በማስረጃ ዐንዲ ከማስረጃ አንፃር ራጅህ የሆነውን ነው ያንን ነግራቸዋለሁ። ኺላፎቹ ልንገራቸው ከተባለ የሁላቸውንም መናገር እንችላለን። ቦታቸዋል አይደለ? በማንኛውም ጉዳይ ላይ ሊሆን ይችላል። ቦታቸዋል። ይህ ነው እንዳጠቃላይ። በዚህም ጉዳይ ላይ ልንገራቸው። ለጅኖች የራሳቸው ነቢይ ያላቸው የላቸውም ወይንስ ከሰው ነው የሚላካቸው የሚለው በዑለሞች መካከል 2 ሀሳብ አለ። አንደኛው ምንድን ነው? ከራሳቸው አላቸው የሚል ነው። ታዲያ ያንን የተለያየውን እንዴት ነው እኛ መያዝ የምንችለው የሚለውን ከቁርአንና ከሐዲስ ወደ እርሱ እንመልሰዋለን። اختلافت العلماء يعني لا يحتج بها وإنما يؤخذ بما ترجح عندنا من الأدلة في الكتاب والسنة والأصل هو كتاب الله وسنة رسوله صلى الله عليه وسلم. ሰዎች ከተካለፉ ዑለሞች የትኛውን የምንይዘው ቁርአንና ሐዲስ ላይ ሄደን እንመለሳለን። የትኛውንም ዓሊም የመያዝ ግዴታ የለብህም። አየከለ ዓሊም እንደዚህ ብሏልና ይህን ተከተል ብሎ ሂሳብ የለም። ቦታቸዋል አይደለ? ያንን የዑለሞችን ንግግር ትይዝና አንተ ወደ ቁርአንና ሐዲስ ተመልሰዋለህ። ከዚያ በኋላ ያ የሚያስረዳውን ትይዛለህ። አላህ በቁርአን ላይ ፈኢን ተናዘዕቱም ፊ ሸይእ ፈሩዱ ኢለላሂ ወረሱል አለ። በሆነ ሃይማኖታዊ ጉዳይ ላይ ብትጨቃጨቁ ወይም ብትለያዩ ወደ አላህና ወደ መልእክተኛው መልሱት አለ። አያችሁ፣ የሰዎች ኢኽቲላፋት ወዴት ይመለሳል? ወደ ቁርአንና ወደ ሐዲስ። ይሄ ነው። ስለዚህ በዚህ ጉዳይ ላይ ያለውንም ልንገራችሁ። ግማሽ ዑለሞች ምን አሉ? ጅኖች ከራሳቸው የሆነ ከጅኖች የሆነ መልእክተኛ አላቸዋል። ለዚህም ማስረጃ ያደረጉት ምን የሚለውን የቁርአን አንቀጽ ነው። ሱረቱል አንዓም ላይ የሚገኘውን ያ ማዕሸረ ልጅኒ አለም የእቲኩም ሩሱሉን ሚንኩም የትሉነ ዐለይኩም የቁሱነ ዐለይኩም አያቲ ወዩንዚሩነኩም ሊቃአ የውሚኩም ሃዛ የሚለው ነው። እናንተ የጅን ጭፍሮች ሆይ ከእናንተው የሆነ መልእክተኞች አልመጣላችሁምን? የቁሱነ ዐለይኩም አያቲ የእኔን አናቅጽ የሚተርኩላችሁ የሚያነቡላችሁ፣ ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይህ ዛሬ የዛሬውን ቀን እንደምትገናኙ ከእኔ ከአላህ ዘንድ እንደምትቆሙ እንደምትመጡ የትንሣኤ ቀን ይህን የሚያስፈራራችሁ መልእክተኞች አልመጡላችሁም ምን ይላቸዋል? ያቸዋል። ይህን የቁርአን አንቀጽ ይዘው ዑለሞች ምን አሉ? ከራሳቸው ከተባለ ከጅኖች ነው ማለት ነው የተያዘው። ይህን ያለ ዑለሞች አሉ። እሺ ሁለተኛ ምንድን ነው ከተባለ ከሰዎች የመጡ መልእክተኞች ናቸው ለእነሱ የመጡት የሚለው ነው። ቦታቸው አላ ይሄ ነው ትክክለኛው። ለምን ወደሚለው እንመጣለን። ከሰዎች የሆነ ነው። ለምን ከተባለ በሱረቱል አሕቃፍ መጨረሻ ላይ ታችሁ ከሆነ ጅኖች ሙሳ ዓለይሂ ሰላምን እንደሚያውቁና በእርሱ ላይ የተወረደ መጽሐፍ ሲከተሉ እንደነበረ ይገልጻል። ሙሳ ብለው ጠቅሶታል። ሙሳ ጅን ነው? ሰው ነው። ሱረቱል አሕቃፍ መጨረሻ ላይ ምን ይላል? ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ። አያችሁ አይደለ? እኛ ከሙሳ በኋላ የተወረደን መጽሐፍ ሰማን አሉ ይላል። አያችሁ፣ ከዚያም ወደዚያ እንደተጣሩ። ስለዚህ በሱረቱል ጅን ላይ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ።
ይህ ነው። ስለዚህ ለእኛ የተላኩ ነቢያቶች እነርሱን የመስማትና የመከተል ግዴታ አለባቸው። እነርሱን ሰምተው እንደተከተሉ ያው ቃል በቃል በቁርአን ላይ እናገኛለን። ታዲያ እዚህ ቦታ ላይ ያለውን እንዴት ነው የምንመልስላቸው? ይህንን የቀደሙን የሱረቱል አንዓም ላይ ያለውን አንቀጽ ይዘው ከእናንተ አለ ማለት አጠቃላይ ከፍጡር የሚለው ነው። ለምሳሌ አላህ ስብሐነሁ ወተዓላ መላእክቶችን ወኢዝ ቁልና ሊልመላኢከቲ እስጁዱ ይላል። ለመላእክቶችም ስጁድ አድርጉ ባልኳቸው ጊዜ ይላል። ሰይጣንን ለብቻው እንደዚህ ያድርግ ስጁድ አድርግ ብሎ ያዘዘበት ቦታ አለ እንዴ? ላ አጠቃሎ እሱንም ነው ያዘዘው። ቦታቸዋል አይደለ? እርሱንም ያጠቃልለዋል ያ ትእዛዝ። ስለዚህ ከእናንተ የሚለው ሰውንም ጅንንም የሚያጠቃልል የሆነ ከአምላክ ዘንድ የመጣ የሆነ ትእዛዝ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብሎ አጠቃሎ ይናገራቸዋል። ሰዎችንም ሆነ ጋኔኖችን ይህም በብቸኝነት እንዲገዙ እንጂ አልፈጠርኩም ማለት። ይህንን መለኮታዊ መጽሐፍ በሰዎች ላይ አወረደና ሰዎችንም ጅኖችንም እንዲከተሉ አዘዛቸው ማለት ነው። ይሄ ነው ትክክለኛ። ስለዚህ በዑለሞች መካከል ኺላፍ ሲፈጠር ጊዜ ወደ ቁርአንና ወደ ሐዲስ ወደዚያ ተመልሱትና ይህን የሚያስረዳውን ትይዛላችሁ። አከል ያለም እንደዚህ ብሏል ትለጥፋለህ። ከዛ ሁሴን እንደዚህ አለ። ሸዋንኛውም ይህን ይመስላል። ገብተዋል ወንድማችን? ገብቶኛል። ገብቶኛል። ሁለተኛውን ጥያቄ ልጠይቅህ። ጅኒ የሰው ልጆች ላይ እንትን አለው ማለት ሰውን የመጉዳት ስልጣን አለው? አብዛኛው ሰው ጅኒ ሲባል የሚመስለው የሆነ በጣም የሚያስፈራ ነገር፣ ሰውን በጣም የሚጎዳ ነገር ስለሚመስለው እንዴት ነው ጅን ማለት ላይ ስልጣን አለው? ጅን ማለት ልክ እንደ ሰው ነው። ሰው ኃጢአት እንደሚያደርግ ሰውን እንደሚበድል ጅንም የሚበድል ነው። ኃጢአትን የሚያደርግ ነው። ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከኛ ከሰዎች አለ አይደል እንደየሄደ ሰው ሌላን የሚበድል ከዛልክ ልክ እንዲሁ ከጅኖችም አለ። ያን ነገር አላህ ስብሐነሁ ወተዓላ ይቀጣቸዋል ወይ በሚያደርጉት ነገር? አዎ ይቀጣቸዋል። ነገ የትንሣኤ ቀን ሰውን በመበደላቸው ምክንያት ቅጣትን አዘጋጅቶላቸዋል። ስለዚህ ያን ያደርጋሉ። እሺ ኦኬ። ሶስተኛው ደግሞ ያው እንዴት ነው ፀጉር አበላልጦ መቆራረጥ እንዴት ነው? እሺ እሱን ቀደም ነበር ልንገራችሁ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዛ፣ የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ከቀዛ ከልክለዋል። ማ ሁወ አልቀዛ? ቀዛ ማለት ምን ማለት ነው? القزع هو أخذ الشيء يعني حلق الشعر بعضه وترك بعضه كما فسره الإمام النووي رحمه الله تعالى. والقزع حكمه يعني أنه مكروه. إيه قزع بالمالات يسقرون كفيلون لجت الرجول يسقرون للاول ما تونه ተጫዋች ህፃን እያለ ክርስቲያን ማን ነው ሮናልዶ የሚባለው ተጫዋች ትንሽ ይዚሽ ጋር ጉት ያይተዋል። ሌላውን ክፍል ይላጫሉ። እንዳጠቃላይ ከየትም ቦታ ይሁን ፀጉሩን ግማሹን ልጭት አድርጎ ግማሹን ሰውየው መተው ይሄ هذا هو المكروه። ይሄ የተጠላ ነው። እሺ ሰላም አለይኩም ወሶ። ወአለይኩም ሰላም። እኔ ሙስሊም ነኝ። ይቅርታ ግን በጓደኛ ስልክ ገብቼ ነው። እኔ ብዙም እንትን አለልም። ጥያቄ ነበር ልጠይቅህ ብዬ ነው። ኦኬ ወደዚህ ስመጣ ማለት ነው በ15,000 ብር ተበብዬ ነበር የመጣው። ከዛ ቤዛዬ ሲመጣ 25 ነው ያልኩሽ ብሎ እምቢ አለኝ። ቤዛሽን አልሰጥም ብሎ እምቢ አለኝ ማለት ነው። ከዛ ሰርቼ ከፍልሃለሁ ብዬ ወላሂ ብዬ ተቀብዬው ነበር የመጣሁኝ። አሁን እዚህ ከመጣሁ ባለቤቴ ላይ እየደወለ 3 የደውሎ እንዴት ብሬን አሰጡኝም እያለ አለ። ግን ቃሉን ያፈረሰ እሱ ነው። ሪካርድ ብናሰማው ራሱ አላምን አለ። እኔ አይደለሁም ብሎ ማለት ነው። እና ያኔ ሰርታ ትሰጥሃለች ምናምን ብሎ ነበረ ቤዛዬን የተቀበልነው ማለት ነው። አሁን የመስጠት ግዴታ አለብኝ ወይስ እንዴት ነው? ስለምን ቤዛ ነው የምታወራው ልጄ? አገኝ ዘኮሽ የመጣሁበት ወደዚህ ስመጣ በ15,000 ተበብለን ከዛ ቤዛዬ ከመጣ በኋላ 25 ነው ያልኩሽ ብሎ ከዳኝ እምቢ አለ ማለት ነው። አልበለዚህ አልሰጥሽም አለኝ። ከዛ ሂጄ ሰርቼ ከፍልሃለሁ በቃ ብዬ ተቀበልኩት ማለት ነው። እና እኔ ከመጣሁኝ ወዲህም እንዴት አትልኩልኝም እያለ ባለቤት ላይ ደወለ እና ሪካርዱ ነበር በ15 የተበባል ነው። ስልኩ አጋጣሚ ሪካርድ ያደርግ ነበር። ያንን ብናሰማው እኔ አይደለሁም ብሎ ካደ። አሁን ታዲያ 10,000 ብርን የመስጠት አለብኝ ወይስ እንዴት ነው ነው የኔ ጥያቄ። ሀራም ይሆንብኛል ወይ ዝም ብለው ነው? በውላችሁ ነው። ውላችሁ በመጀመሪያ ስትመጭ ጊዜ በተዋላችሁበት ውል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በውላቸው ይገኛሉ አሉ። ከተዋላቸው ከሆነ ሰው ጋር በዚያ ላይ ያንን በውሉ መሰረት ነው የምትከፍይው፣ ተጨማሪውን አትከፍይው እኮ። መጀመሪያማ ውላችን በ15 ነው ያለኝ። ያው በኋላ ጨምሬ ስላለኝ ነው እንጂ በአጋጣሚ በይዘው የመጣ መጨመር አለብሽ አለኝ። ምን አለ? ከዚያ በኋላ ውል ቀየራችሁ እንዴ?
አልቀየርንም። ያው እኔ ሰርቼ ከፍልሃለሁ ብዬ ነው የሰጠሁት ማለት ነው። ምክንያቱም እምቢ አለ። ሪካርዱን ባሰማው እኔ አይደለሁም ብሎ እምቢ አለ። እሺ እህት ይውላችሁ፣ በሁለት ሰዎች መካከል ያለ ጥፋት ከሆነ እውነተኛውን ነገር ተናገሩ፣ ወይንም ሁለቱም አካል አደራ። እኔ እዚህ እንደምሰማ ነው የምመልስላችሁ። ቦታቸው አለ አይደለ? እንደ አጠቃላይ ውል ካላችሁ በመጀመሪያ በውላቸው መሰረት ትሄዳላችሁ። በውላቸው መሰረት ትሄዳላችሁ የሚሆነው። አይሽ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ይሰማል ሁሱ? አዎ ይሰማል። እንዴት ነህ? ሰላም ነው። ጥያቄ ነበረኝ። በእርግጥ የገባሁት በጓደኛ የቲክቶክ አካውንት ነው እና እሱም ይሰማኛል እኔ ጋር ስለሆነ ማለት ነው። አንዴ አያ ከላይ እናስቀድማል። አያ ሰላም ነው። ሰላም አለይኩም ሁሱ። ሙስሊም ኮንሽ አለይኩም ሰላም። በቀጣይ ትጠይቂያለሽ። ክርስቲያን ኮንሽ ላስቀድምሽ ብዬ ነው። እሺ ወንድማችን ጥያቄ እንቀጥል። ሶሒህ አልቡኻሪ ላይ ነበር ጥያቄ የነበረው እና ነቢያችን የሰዎችን እጅ እና እግር ይቆራርጣል ምናምን የሚል አለ እና ከቲክቶክ ላይ ተቆርጦ ነበር ያየው። እስኪ በዚህ ላይ እውነተኛው ነገር ምንድን ነው የሚለውን እንደው ምላሽ ብትሰጠው። ሰውየውን ይዘውና ሰውየውን ይዘውና ይዘውና ክርስቲያን በእስላም ላይ የምናገር ሰላም ነው እሱ። ሰላም አለይኩም። ሰላም ነው። ሰላም ሰላም አለ። እሺ ያው በእርግጥ ምዕራፍና ቁጥሩን ያው እንትን ብሏል እና ነቢዩ ጋር እንግዶች መጥተው አሳድሩኝ ብለዋቸው ማለት ነው። እና በወቅቱ ነቢዩ ጥሩ መስተንግዶ አድርገውላቸው ነበረ ያሳደሯቸው። ለሌሊት ላይ ግን ንብረቶቻቸውን፣ ግመሎቻቸውን፣ ከብቶቻቸውን ዘርፎባቸው ሲሄዱ ይዛችሁልኝ አምጡ እነዛን ሰዎች ምናምን ብለው የተፈጸመ ነገር አለ እና እስኪ በሱ ላይ እውነት ነው ወይ የሚለውን ነገር ላይ ነው ጥያቄ። ላስረዳሽ። መልካም። ለማንኛውም አንድ ቤት አለ ለማንኛውም ልብ በሉ እዚህ ጋር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መጡ። ካፊሮች ናቸው፣ ከሃዲያኖች ናቸው። ምን አደረጉ? አዝሀሩ አድኹል ለልእስላም እስልምናን መቀበል እንደሚፈልጉ አስመሰሉ። ከነቢ ስ ላ ስለም ፊት ምን አሉ? እስልምና እንቀበላለን አሉ። ነቢ ስ ላ ስለም ከላይ ያለውን የሚያዩት ተቀበሏቸው፣ እሺ አሏቸው። ከዚያ እነዚህ ሰዎች ምን አደረጉ? መጥተው አውቀው በሙስሊሞች መካከል መጥተው አዘናግተው ገድለው ለመሄድ ነው። ከዚያ ምን አደረጉ? እኛ የምንበላው የምንጠጣው የለንም አሉ እነዚህ ሰዎች። እና እባክህን ሙሐመድ የሆነ ነገር እርስጠና አሉ፣ አድርግልን። ነቢ ስ ላ ስለም አገዟቸው ካለው ነገር። እነዚህን ግመሎች ተጠቀሙባቸው። ጭራሽ ምን አደረጉላቸው? አገልጋይ ሁሉ ሰጧቸው። አንተ ደግሞ ወንድሞችህ ናቸውና እነዚህ አገልግላቸው በዚህ ብለው ሰጡት። ምን ያደረጉ እነዚህ ከሃዲ ሰዎች? ልክ ነቢ ስ ላ ስለም እንደሄዱ ሲመሽ ጊዜ የምንጠብቀው ምን አደረጉ? ይህን ነቢ ስ ላ ስለም የላኩላቸውን አገልጋይ ገደሉት። ይህን እዚህ ጋር በደንብ ያዙ፣ ገደሉት። ከዚያስ እነዚህንም ነገራቶች ሰብስበው ግመሎችን ምናምን ዘርፈው ሄዱ። በቃ አያ አይደለ? ስለዚህ ሕክሙ ምንድን ነው? የገደለ ሰው ላ የሕሉ ደሙ እምሪእ ሙስሊሚን ኢላ ቢኢሕዳ ሰላስ አሰይብ ዛኒ አነፍስ ብነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። የሰው ነፍስ ስላጠፉ ምን መደረግ ነበረባቸው? ይመረቋቸው? ላ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ልቂሳሱ ፊ ልቀትላ አልሑሩ ብልሑር ወልዓብዱ ብልዓብድ። ስለዚህ እነዚያ ሰዎች የተገደሉት ሰዎችን ስለገደሉ ነው። ያንን ሰሃባ ገደሉት። ገብቶሃል? ከዚያ በኋላ እንዳው ይባስ ብለው ያንን ዘርፈው ሄዱ። ስለዚህ ዋጋቸውን ያገኙት። ይሄ ነገር ጓም ያስብለው ክርስቲያን ጋር ላግባት ይችላል። እዚህ ጋር እግዚአብሔር የገደለን ግደሉት ብሏል። ማየት የሚፈልግ ካለ አሳየዋለሁ። አንዴ ላሳያቸው። የጌታ ሰዎች፣ የጌታ መንፈስ ያደረባቸው ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይመረቅ ይላል። ይቅርታ ይገደል። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል። የገደለ ይገደል በመጽሐፋችሁ ላይ ነፍና ያለ። ይሄ ብቻ አይደለም፣ በጣም ብዙ ኧረ ሳይገሉ ህፃናት ልጆች